ትራምፕ የኢራንን የሰላም ጥሪ ውድቅ አደረጉ። የ47 ዓመታት ሳቢ ወራረዳል በሚል በመካከለኛው ምስራቅ ታላቅ ጦርነት ሊከሰከስ ነው። ኢራን የባህር ገዳው ላይ መለሳለስ ብታሳይም ትራምፕ አልተቀበሉትም። በፓኪስታን አደራዳሪነት የተጀመረውና ፕሬዝዳንት ትራምፕን ያሳተፈው ዲፕሎማሲያዊ ጥረት አደገኛ ምዕራፍ ላይ ደርሷል። ትራምፕ የኢራንን እቅድ ሳያነቡት ውድቅ ማድረጋቸው በመካከለኛው ምስራቅ ምን ሊከሰት ይችላል? ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁ አብራችሁን ቆዩ። በፓኪስታን አደራዳሪነትና በፕሬዝዳንት ትራምፕ ቀጥተኛ ተሳትፎ እየተካሄደ ያለው ዲፕሎማሲያዊ እንቅስቃሴ በመካከለኛው ምስራቅ ለተከሰከሰው የአሜሪካና ኢራን ጦርነት እልባት ለመስጠት የታለመ እጅግ ወሳኝና ስስ ምዕራፍ ላይ ይገኛል። የፓኪስታን የውጭ ጉዳይ ሚኒስተር ኢሻቅ ዳርና የኢራኑ አባስ አራግቺ ያደረጉት የስልክ ውይይት ኢራን ያቀረበችውን ባለ 14 ነጥብ የሰላም እቅድ ተከትሎ የመጣ ሲሆን ውይይቱ የጦርነቱን መቋጫ አቅጣጫ የሚወስኑ ሁለት ዋና ተቃራኒ አቋሞችን ይፋ አድርጓል። ኢራን ባቀረበችው አዲስ ማሻሻያ መሰረት የኒውክሌር መርሃ ግብሯን ጉዳይ ከጦርነቱ ማቆሚያ ስምምነት ነጥሎ ለማየት ትፈልጋለች። የቴህራን ስትራቴጂ በመጀመሪያ ደረጃ ቋሚ የተኩስ አቁም ላይ በመድረስ የጦርነቱን ስጋት ማስወገድና የኒውክሌር ጉዳዩን እንደ ሁለተኛ ምዕራፍ ለቆይታ በሚደረጉ ድርድሮች ለመፍታት ያለመ ነው። በአንጻሩ በኢስላማባድ በኩል ለኢራን የተላለፈው የዋሽንግተን ምላሽ ደግሞ የኒውክሌር ስምምነቱን ከጦርነቱ ማቆሚያ ስምምነት ጋር ተሳስሮ እንዲሄድ የሚጠይቅ ነው። ይህ የአሜሪካ አቋም የጦርነቱን ማብቂያ ብቻ ሳይሆን የኢራንን የረዥም ጊዜ ወታደራዊና የቴክኖሎጂ አቅም በአንድ ጥቅል ስምምነት ለመገደብ የታለመ መሆኑን ያሳያል። ፓኪስታን በዚህ ሂደት ውስጥ የምትጫወተው ሚና ከቀላል አስታራቂነት ያለፈ ነው። በሁለቱ ሀገራት መካከል እንደ ብቸኛ የታመነ ድልድይ በመሆን ሚያዝያ 8 የተጀመረውና በኋላም በፕሬዝዳንት ትራምፕ የተራዘመውን የተኩስ አቁም በማስጠበቅ በኩል ትልቅ አስተዋጽኦ አበርክታለች። ሆኖም በሚያዝያ ወር አጋማሽ የተካሄደው የመጀመሪያው ዙር ድርድር ስምምነት ሳይደረስበት መበተኑ በሁለቱ ሀገራት መካከል ያለው የጥርጣሬ ግንብ ምን ያህል ከፍ ያለ መሆኑን ያሳያል። አሁን ላይ ኢራን የአሜሪካ ምላሽ የገመገመች መሆኗን መግለጿ ድርድሩ ገና እንዳልተቋረጠ የሚጠቁም ቢሆንም የኒውክሌር ጉዳዩን አሁን ካለው የሰላም ሂደት ጋር የማቆራኘት ፍላጎት የድርድሩን ውጤታማነት አደጋ ላይ ሊጥለው ይችላል። በአጠቃላይ ይህ ዲፕሎማሲያዊ ትንቅንቅ የሚያሳየው ጦርነቱን የማቆም ፍላጎት ቢኖርም ስምምነቱ የሚመሰረትበት መሰረት ላይ ግን ጥልቅ ልዩነት መኖሩን ነው። ዋሽንግተን የሰላም ስምምነቱን ለኒውክሌር ቁጥጥር እንደ ግፊት ለመጠቀም ስትሞክር፣ ቴህራን ደግሞ የጸጥታ ዋስትና አግኝታ የኒውክሌር ጉዳዩን ለበለጠ ድርድር እንደ መደራደሪያ ካርድ ይዛው ለመቆየት እየጣረች ነው። የፓኪስታን ቀጣይ ጥረትና የኢራን ይፋዊ ምላሽ በቀጣዮቹ ቀናት ቀጠናው ወደ ቋሚ ሰላም ወይስ ወደ ተባባሰ ግጭት ያመራል የሚለውን የሚወስን ይሆናል። በዋሽንግተንና በቴህራን መካከል ለረጅም ጊዜ የዘለቀው ፍጥጫ በአዲስ መልክ ቢያገረሽም ኢራን ያሳየችው መጠነኛ የአቋም መለሳለስ በሁለቱ ሀገራት መካከል ያለውን ልዩነት ሊያጠብ አልቻለም። የጂኦፖለቲካ ምሁራን እንደሚጠቁሙት ኢራን በሆርሙዞች ላይ ይደረግባት የነበረውን የባህር ላይ እገዳ እንዲነሳ ቀደም ሲል ታስቀምጦ የነበረውን ቅድመ ሁኔታ ማንሳቷ እንደ አንድ እርምጃ ቢታይም ይህ ለውጥ ግን የአሜሪካን መንግስት የልብ ትርታ ሊቀይር አልቻለም። ፕሬዝዳንት ትራምፕ የቀረበውን የሰላም ጥሪ በዝርዝር ከመመርመር ይልቅ ወዲያውኑ ውድቅ ማድረጋቸው የዋይት ሃውስ አቋም ከዲፕሎማሲያዊ ንግግሮች ይልቅ በከፍተኛ ጫና ስትራቴጂ ላይ የጸና መሆኑን ያሳያል። ለዚህ መሻከር ዋነኛ ምክንያት ኢራን አሁንም ቢሆን የኒውክሌር ቴክኖሎጂ ባለቤትነቷንና የዩራኒየም ማበልጸግ ሉዓላዊ መብቷን አሳልፌ አልሰጥም በሚለው ጽኑ አቋሟ ላይ መቆሟ ነው። ቴህራን የኒውክሌር መርሃ ግብሯን እንደ ብሔራዊ ክብርና የደህንነት ዋስትና የምትመለከተው ሲሆን፣ በሌላ በኩል ደግሞ የአሜሪካ አስተዳደር ኢራን ማንኛውም አይነት የኒውክሌር አቅም ሙሉ በሙሉ እንድታስወግድ ይፈልጋል። ይህ በሁለቱ ወገኖች መካከል ያለው ፍጹም ተቃራኒ ፍላጎት ድርድሩ ገና ሳይጀመር እንዲቀጭጭ አድርጎታል። በተጨማሪም ኢራን በዓለም አቀፍ የነዳጅ ንግድ መስመር በሆነው የሆርሙዞች ላይ የቁጥጥር ዘዴ እንዲኖረኝ ይፈልጋለሁ ማለቷ በክልሉ ወታደራዊ የበላይነትን ለማረጋገጥ ለሚፈልጉት ምዕራባውያን ፈጽሞ ተቀባይነት የሌለው ነጥብ ነው። በአጠቃላይ ምንም እንኳን የዲፕሎማሲ መለሳለስ ምልክቶች ከኢራን ወገን ቢታዩም የዋሽንግተን ጥብቅ ዲሲፕሊንና የኢራን ስትራቴጂካዊ ፍላጎት
ባለመጣጣማቸው ምክንያት ቀውሱ መፍትሄ ሳያገኝ እንደቀጠለ ነው። ትራምፕ የቀረበውን ሐሳብ ሳያነቡት ውድቅ ማድረጋቸው የሚነግረን ነገር ቢኖር አሜሪካ ከፊል ስምምነቶችን ሳይሆን የኢራንን ሙሉ በሙሉ እጅ መስጠት እንደምትጠብቅ ነው። ይህ በመካከለኛው ምስራቅ ያለውን ውጥረት ይበልጥ ውስብስብና ወደፊትም ለመተንበይ አስቸጋሪ እንዲሆን አድርጎታል። በፕሬዝዳንት ዶናልድ ትራምፕ እና በኢራን መካከል እየታየ ያለው ፍጥጫ ዓለም አቀፉን ፖለቲካ ወደ አዲስና አደገኛ ምዕራፍ እያሸጋገረው መሆኑን የሚያሳይ ነው። ትራምፕ የቀረበላቸውን የተኩስ አቁም ስምምነት አረካኝም በሚል ውድቅ ማድረጋቸውና በትሩዝ ሶሻል ገጻቸው ላይ ያሰፈሩት ቃላት የዋሽንግተን አስተዳደር ከዲፕሎማሲያዊ ንግግሮች ይልቅ ወደ ቀጥተኛ ወታደራዊ እርምጃ እያዘነበለ መሆኑን ይጠቁማል። በተለይም ኢራን ባለፉት 47 ዓመታት ላደረሰችው ጥፋት በቂ ዋጋ አልከፈለችም የሚለው አስተያየታቸው አሁን ያለው ውጥረት ከቅርብ ጊዜ ክስተቶች ባለፈ ለበርካታ አስርተ ዓመታት በሁለቱ ሀገራት መካከል የቆየውን ታሪካዊ ጥላቻና የቆየ ሂሳብ የማወራረድ ፍላጎት ያሳያል። ይህ በዌስት ፓልም ፒች የተሰጠ መግለጫ ተከታታይ ውድቅ የተደረጉ የሰላም ጥሪዎች በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ የሚፈታተኑ ናቸው። ኢራን በተደጋጋሚ የተኩስ አቁም ረቂቆችን ማቅረቧ በኢኮኖሚና ወታደራዊ ጫናዎች ምክንያት ወደ ድርድር ጠረጴዛ ለመምጣት መገደዷን የሚያሳይ ቢሆንም የትራምፕ አስተዳደር ግን ከፊል ስምምነት ወይም ጊዜያዊ መረጋጋትን እንደማይፈልግ ግልጽ መልእክት እያስተላለፈ ነው። ፕሬዝዳንቱ አዲስ የሚቀርብላቸውን ስምምነት ገመግማለሁ ቢሉም አስቀድመው ተስፋ የለኝም ማለታቸው ለድርድሩ ስኬታማነት ያላቸውን ዝቅተኛ ግምትና ምናልባትም ወታደራዊ ጥቃቱን ለመጀመር የፖለቲካ ምክንያት እያዘጋጁ መሆናቸውን ያመላክታል። በመሆኑም ይህ የቃላት ጦርነት ወደ ተግባር ከተቀየረ የዓለም የነዳጅ ገበያ፣ የቀጠናው ደህንነትና የአጋር ሀገራት ግንኙነት ለከፍተኛ አደጋ ይጋለጣል። ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና የማሳደር ፖሊሲ አሁን ካለበት ደረጃ አልፎ ወደ ቀጥተኛ ጦርነት የማምራት እድሉ ሰፊ ሆኗል። ይህም ማለት በቀጣዮቹ ቀናት ከቴህራን በኩል እጅግ ከፍተኛ የሆነ የፖሊሲ ለውጥ ካልመጣ በስተቀር ዓለም በሁለቱ ሀገራት መካከል የሚቀሰቀስ መጠነ ሰፊ ወታደራዊ ግጭት ለመመልከት የምትገደድበት እድል እጅግ ሰፊ ነው። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሸር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።